አብሬያቸው የምኖረው በእነሱ ላስጀምር ነበርና እኔ ሂደቱን ጨርስለታለሁ አለኝ። የአገር ልጆችን ኦልሬዲ ቆቦ ነው አመንኩትና ተነጋገርን በ420,000 ብር የዛሬ 9 ወር 10 ወር አካባቢ። በዚህ ላይ ጦርነቱ አለ። ቶሎ እንዲወጣ ፈልጋለሁ። በጣም አሹኝ። 7 ወር አሰቃዩኝ። ቀድሜ 300,000 ብር ከፍያለሁ እንደተነጋገር ነው። 7 ወር ሙሉ ቁርስ ያሬድ ሆቴል ነው የሚመገበው፣ ምሳ ሆቴል ነው የሚመገበው፣ እራት ሆቴል ነው የሚመገበው። ሆዱ በሽተኛ ነው። አሁን በጣም ነው የሚያመው ሆዱን። ሰው እዚህ ላይ ሆቴል መመገብ የመንጠባረር ይመስለዋል። እንደሱ አይደለም። ሆቴል የተጠራ ምግብ አይበላም። ቤት የተሰራ ምግብ ነው፣ ንጹህ ምግብ። ግን እሱ ጠዋት ተነስቶ ሆቴል ቤት ነው የሚገኘው። በዚህ መሀል እኔ የማሳልፈው ስቃይ እዚህ ላይ ስቃይ አይደለም። የወለደ ያውቀዋል። እያንዳንዳችሁ የወለዳችሁ ታውቁታላችሁ። ይሄን ነገር 7 ወር ጠበቅኩ። 7 ወር ሲቀመጥ 1,2 አወጣሁ። ወርቄን ሸጥኩ። ሙሉ ወርቅ ነበረኝ፣ ቀለበቴ ሁሉ ቸምጥቼ ሸጥኩኝ። እኔ ስራ ሰራለሁ በ2,000 አልጠቀመኝም። ለሱ በጎን ልካለሁ፣ በጎን ሌላ። እኔ ጥውር እናት አለችኝ፣ ፔጅ ላይ ሸራረጋታለሁ። 85 ዓመት እናት ናት ያለችኝ። የሱ ታናሽ አለ አንድ 17 ዓመቱ። ለልጆችና ለቤተሰቦች ነው ዋጋ የከፈልኩት። እዚህ ሀገር ሁሉም ያቀኛል። ባል የለኝም፣ ህይወት የለኝም፣ ሌላም ህይወት አልኖርኩም። 15 ዓመት ስኖር ሰራለሁ። ልጆችና ቤተሰቦችን ነው የምኖረው፣ ለነሱ ነው። ለራሴ የምለው የግል ነገር የለኝም። ኦልሬዲ ከቤትም ተወልጄ ሳድግ ነው የድሃ ልጅ ነኝ። የመጣሁትን ቤተሰቦችን ለመርዳትና ልጆችን ለማሳደግ ነው። ከዛ እንዳልኩሽ 7 ወር ጠብቀን አዲስ አበባ ይሄዳሉ። አዲስ አበባ ሄደ። 1 ወር አስጠበቁኝ። ማታወቂያ የለውም። አሁን የፖለቲካ ችግር ታውቃላችሁ። እሱ ላይ ጠዋት ደውዬለት ማታ ድጋሜ እሱን ለማግኘት የሆነ ነገር ሆኖብኝ ይመስለኛል። ብቻውን ነበር 1 ወር ሲቀመጥ። ደላላውን እለምናለሁ፣ ካምፓኒውን ሊያገናኘኝ እለምናለሁ። እሱ ሊያገናኘኝ ፈቃደኛ አልነበረም። እንዳያልቀለም 1 ወር ጠብቄ መጨረሻ ላይ ቪዛ መጣለን ብሎ ዱባይ ገባ። 3 ቀን ነው ሰላም የተኛሁት። በቃ ዱባይ ከገባ በኋላ ተመስገን፣ ከአሁን በኋላ ልጄ ከሞት አምልጧን ነው ያልኩት። ምክንያቱም እዛ ካለው ነገር አንጻር የምንሰማው ነገርና የምንኖርበት ይለያያል። ከዛ ቪዛ አልተሳበጥ መኖሪያ ፈቃዱ የ2 ዓመቱ ቪዛ አልተሰራለትም። ለምንድነው የማይሰራለት? ሁለቱ ስላልተግባቡ፣ ደላላውና ባለ ካምፓኒው ስላልተግባቡ ሲስተም ላይ ብሎክ አድርጎታል። ፈጣሪ ምስክሬ ነው። እናት ነህ፣ በእናትህ እጦት እርዳኝ፣ አንተ ልጆች አሉ እርዳኝ እያልኩ ባለ ካምፓኒውን ቤት የምትባል ልጅ አገናኘችኝና ማውራት ጀመርኩ ከሱ ጋር። እመኑም አትመኑም 5 ወር ያዴር አዲስ ዓመት ሳምንት ሲቀረው ነው ዱባይ የገባው። አሁን ስንት ወሩ? 4 ወር ከሳምንት ማለት ነው። 5 ወር ሊሆነው ነው። እንደምታዩት ነው። እናት ነኝ። ምግብ በስርዓት አያገኝም። በጣም ይርበዋል። እኔ መላክ አልችልም፣ የለኝም። በመሀል አረቦቹ ጋር ስሜቴን መቆጣጠር አልችልም። በጣም ስሜታዊ ስለመሆን ያባሩኛል። ስራ ፍትቼ ቁጭ አልኩ። ወርቄን ሽጫለሁ ብያቸዋለሁ። 11,000 ሪያል ከሰው ተበድሬያለሁ ከጓደኞቼ። ሰው ጋር ለሰላምታ ስደውል ብድር ፈልገሽ ነው አትሄጂ ነው የሚሉኝ። ቻልኩት። በቃ ያልፋል ብዬ በጣም ቻልኩት። ልጅ ሆዱን አንስቶ ፈቶ ልኮልኛል። አንጀቱ ከአጥንቱ ጋር ጀርባ አጥንቱ ጋር ተጣብቋል። ለጌች ነገርኩት፣ ላኩለት። ለባለ ካምፓኒ ጌታቸው ይባላል። እርዳኝ እባክህ፣ በቃ ምንም ነገር ይቅርብህ እርዳኝ አልኩት። አንዴ እኔ ምንም ማድረግ አልችልም ይለኛል። ገንዘብ ክፈይኛል። እሺ ከፍልሃለሁ። ተነጋገርን። ጓደኛው አናገረውና 6,000 ሪያል እንድከፍለው 6,000 ድርሃም እንድከፍለው ነገረው። ከዛ እሱ ጋር ተደራድረው 4,000 ድርሃም እንድከፍለው ተዋዋልን። እሺ ብዬ 4,000 ድርሃም እዚህ ተበዳድሬ ስራ ፈትቻለሁ። 3 ወር ተቀምጫለሁ። ሳኡዲ ያላችሁ በዚህ አጋጣሚ ታውቃላችሁ፣ ስራ የለም በአሁኑ ሰዓት። ቤት 3 ወር ተቀምጫለሁ። ብር ከየት አባቴ ላንጣ? ተበዳደርኩና 4,000 ድርሃሙን አስተላለፍኩ። ስራ አለት ስለው እሱ በሚፈልገው ሰዓት አለመዘጁ ነው ልሰራለት የሚፈልገው። ቃራማ ይቆጥራል። ዱባይ ያላችሁ ታውቁታላችሁ። በቀን 50 ድርሃም ነው ቃራማ የሚቆጥረው። እባክህ ጌች ተባበረኝ እባክህ። ልጄ ምንም ነገር አያውቅም፣ ወጥቶ አያውቅም። እኔ ነኝ ሰዓት ላይ የጣልኩት። ሰላም የለኝም። እኔ ስለ ገንዘብ አይደለም የምጠይቅህ። እንደው ለምን ሁላሊቴን ላውጥቼ የማልሸጥ ልጄ ግን ሰላም የለውም። አንደኛ የሚጨነቀው እሷ ይህን ሁሉ ዋጋ እየከፈለች ደሞ አንጠጥ ለእኔ ይለኛል። ቢጨንቀኝ ያሬድ ሰው እኮ ለውሽማው ለወይም ደግሞ ለሚያፈቅረው ሰው ገንዘቡን ያወጣል። እኔ እኮ ልጄ ነህ፣ የአብራኬ ክፋይ ምን አለ ህይወቴንስ ብሰጥ? ለምን ስለ ገንዘብ ታስባለህ? ይሄን ያህል ዓመት ኖረሽ እኔ ደርሼ አንቺን መርዳት ስችል ግን አንቺን አሰቃየሁሽ ይለኛል። ስሜቱን መግታት አልችልም። እሱ በጣም ነው የሚሰቃየው። ራቡ ብቻ አይደለም እንዲከሳና እንዲበሳቆል ያደረገው እሱን ሀሳቡ ብቻ። እኛ አካባቢ አንዳንድ ሰዎች ውሎ እናትህን አሰቃያት ምናምን ይሉታል። የዚህ ጊዜ እሱ በጣም ይጨነቃል። ነገሮችን መቋቋም አይችልም። እኔ እናት ነኝ።
ስደት ብዙ ነገር ስላስተማረኝ ነገሮች መቋቋም እችላለሁ። ለምን የኔ ህይወት የማይመሰቃቀል? ለምን ህይወቴን ማላጣ? በደካማ ጎኔ በማልችለው በልጅ ነው የመጡብኝ። ከዛ እሱን ለምነው ነበር። መጨረሻ ላይ እኔ ሶሻል ሚዲያ ላይ ይዤ ይወጣለሁኝ። እርዳኝ ለመኘው አለኝ። ምልክለት ዋትሳፕ ላይ አለ። ሁሉም ለሱ ምልከው አንድ ምላፊ ቃል እኔ እሱን ተናግሬው አላውቅም ከልመና ውጭ፣ ባለ ካምፓኒውን ማለት ነው። እና አንዱ ወደ አንዱ ያስተላልፉሻል። አንዱ ወደ አንዱ ያስተላልፉሻል። እገሌን አውሪው። እነሱ እኔን ማውራት ሲከብዳቸው እገሌን አውሪው ይሉኛል። የማላውቀው ሰው ጋር እጄን ላተማለሁ። እንደገና ለማስረዳት ሌላ ችግር። ይሄን ያደረገች ደላላ ነው። በቃ እሷ አንዴ ፌል አደረገ፣ ተበላሁ። 420 ሺህ ብር ተበላ። አልጠየቅኩም ገንዘብ። ቪዛ አሁን ይሳብለትና ቢያንስ ልጅ ተረጋግቶ ይቀመጥ፣ እኔም ሰላም ላግኝ ነው እያልኳቸው ያለሁት። መጨረሻ ላይ ብሎክ አድርጎኝ ሄደ፣ ባለ ካምፓኒው ማለት ነው። እና እስከዚህ ድረስ ነው። አሁንም 5 ወሩ ዝም ነው ያሉኝ። አለቅሳለሁ። ሁለተኛው ካምፓኒ እንዲሰራለት ተረድቶኝ ነበር። በግማሽ ብር ከፍዬው በግማሽ ብር እየሰራ ሰጭኛለሽ ብሎኝ፣ ብር የለኝም እኔ አሁን ላይ። በእርግጥ አሁን ስራ ነኝ ያለሁት እና እየሰራ ሰጭኛለሽ ብሎኝ እሺ ብዬ 5700 ድርሃም ለሁለተኛው ካምፓኒ ደግሞ ማለት ነው። የቃራማ 1500 ብር ከፍያለሁ። ካንስሌሽን ኦቨርኦፊስ ጋር ደውለሽ ተቀበይ ብለውኝ እሱ ይቅርታ በመሀል ሌላ ወሬ ያመጣው 4000 ድርሃም ክፈይኛል አለም ባለ ካምፓኒው። በሱ አልተግባባንም። ቀጣይ የሚቆጥረውን 300 ድርሃም ቆጥሮ ነበር ያኒ ቃራማ። ኔክስት የሚቆጥረውን ቃራማ ትከፍያለሽ አለኝ። አንተ ምናልባት ሌላ ስራ እየሰራ ብትቆይ ወር ከዛም በላይ ብትቆይ በጣም ነው የሚቆጥርብኝ ቃራማ። እኔ ብር የለኝም፣ ያለኝን የፊቱን ጨርሻለሁ፣ ወርቄን ሽጫለሁ፣ ተበድሬያለሁ። ብር ነው የኢትዮጵያ አካውንት ላይ ብር የለኝም። እያንዳንዱ እዚህ ባወራቸው የሰውን ስሜት መረበሽ ስለሆነ ይሄን 5 ዓመት ጥሩ ሁኔታ ላይ አይደለሁም። እኔ እየሰራው የዕለት የዕለቱ ነው የሚበላሽብኝ። ተቀማጭ ብር የለኝም። ስለዚህ ምንም ላደርግ አልችልም። እንድተባበር እየሰራው ከፍላለሁ፣ ግን አሁን እንድተባበረኝ እፈልጋለሁኝ። እና መስማት የሌለበትም ማየት የሌለ አንድ ቀን ልጆቼ ከፊቴን ባይተው አያውቁም፣ ክፋቴን አያውቁም። ሁሌም ስቄ ነው የማወራቸው የራሴን በራሴ አድርጌ። ዛሬ ግን ልጅን እንደዚህ በሚዲያ ማውጥቻ ሰጣሁትን በይን ማዩ ትንሹ ትናንት ቪዲዮ የሰራሁትን አይቶ ማሚ ምን ሆነሻል አንቺ እሱን ቪዲዮ ምናምን ቀወጠው። ቀድሜ ያልነገርኩትም ነበር። የሱስታን መሻል 17 ዓመት ልጅ ነው። ለምን እንዲህ ታደርጊያለሽ? ለምን የቀረማ እንዴት ታለቅሻለሽ? ያሬድም ራሱ ብዙ ጊዜ ብሎኛ ቃል እንዲ አንቺ ታለቅሻለሽ እንዲ የሚለኝ በብዛት ስለምስቅ ምናምን እንደዚህ ስለሚያዩ ማለት ነው። ከዛ በዛ አልተግባባንም። ሰዎች ጋር ሳማክር አይ ካንስሌሽን ኦቨርኦፊሶች ጋር ደውለሽ ካንስሌሽን እዛ ማግኘት ስለምትሺ በዛ ሄደህ ቀጥ ያሉኝ። እሺ ብዬ ጌታቸውን ባለ ካምፓኒውን እርግፍ አድርጌ ተውኩ። አልደውልም እሱ ጋር ክፉ ቃልም አልተናገርኩም። እንዳለ አቁሜ በይኛው ሂደት ጀመርኩኝ። ኦቨርኦፊሶች ጋር ደውለ ለ15 ቀን ቀጠሮ ሰጡን። በ15 ቀን ካንስሌሽን ላኩልን፣ ሜሴጅ ተላከልን። ዝም አሉ። ዝም መልስ የለም። አንዱም ጋር ስደውል ዝም፣ አንዱም ጋር ሳወራ ዝም። ታሜም ጋር አግኝቼዋለሁ። እሱ ጠር ያለ ሊከደላኪልኛል። ቢዚ ስለሆነ መሰለኝ አላየውም። በእርግጥ አልሰማኝም፣ ግን እሱንም አግኝቼዋለሁ ዋትሳፕ ላይ። በዚህ አጋጣሚ ካየው ያየዋል። አሁን ገብታችሁ ብታዩት እኔ ነኝ ሳስቸግራችሁ የነበረው እና በአሜራ ጋር ብዙዎች ጋር ጽፋለሁ በውስጥ። እንደ አጋጣሚ ሚዲያ ላይ ብዙ ችግርሽን ጠለቅ ብሎ ስለማያውቁት እንደዚህ ይሻላል እንጂ በውስጥ ብዙ እይታ የለውም። ማለት ትኩረት አሰጥተው አይረዱሽም። በቃ ከዚህ በላይ ከአቅሜ በላይ ሆነና እናንተ ጋር መጣሁ። ትላንት በስቲያ ለያሬድ ነው እሷ ተምር ነች። በዚህ ነገር እንደሚረዱት ልጆች ሌሎች ልጆችም አሉ ተምር ጋር ያገናኙት ልጆች። እሱ ነው ይሄን ሀሳብ ያመጣል። እኔ ሚዲያ ላይ ልጅን አውጥቼ መዘርጋት አልፈለግኩም። የፈለገ አባቱ ቢቀር እናት የሆነ ሰው ያውቀዋል። ተምር ማን ነው? ምስር ልል ነው ሲርታ ሶሪ ያለ ምስር ለማለት ነው። ተምር ያለ የምስር ሰዎች እንደነገርሻት እኮ መታ ለእኔ መንገድ ትችላለች። ላይቭ ላይ ሆኜ እንደነገርሻት መታ ምስር ለኔ ሀቢባ ያቀላጥፈዋል። አቡዬ እሷ እኮ አልነገረችኝም ማሬ፣ እሷ አልነገረችኝም። ከትላንት ወዲያ እሱ መጣና አቡ ጋር አስገብኝ፣ ያንቺ ገዝት ክፍት አይደለም መጥቻለሁ ላይቭ ላይ አበባ ምንትን ብዬ ነበረ። ገዝቴ ተከፍቶ አያውቅም። መጥቶ አንድ ሰው ለዛ ነው። ከዛ መጣ እንትን አልኩኝ አድርሱላቸው ለሀቢባ ምናምን ብዬ ቪዲዮ ሰራው። እሷ ስትሰራ እሷ ከኔ ይልቅ ትኩረት ታገኛለች ብዬ አንቺ ቪዲዮ ስሪ እኔ የቻልኩትን እንትን አድርጌ ቪዲዮ ሰራለሁ ብዬ እንትን አልኩኝ።
እሱን ላመጣልኝ ልጅ ነገርኩት። እናትየው ቪዲዮ ትስራ፣ ከዛ እኔ ደግሞ ወይ ስቲች አድርጌ ወይ የሆነ ነገር የእሷን እንትን ብዬ እሰራለሁ ስል ድንገት ደግሞ የእኔ ቪዲዮ ቫይራል ወጣ። ቫይራል ሲወጣ ትላንትና እነ የሚኬ ጋም ገብቼ ነበረ። ምን ተፈጥሮ ነው ብለው ጠርተውኝ ነበረ። ዛሬ ለ9 ሰዓት ቀጥረውኝ ነበር። ኤሚኬም አልገባም። ስገባ መጣ እኔ ጋር 9 ሰዓት ብዬው ስለነበረ ትላንትና 12 ሰዓት ዘጋለሁ። ማታ አካባቢ ልዘጋ ሲል ነው ልዘጋ ስል ኤሚኬ ጋር ገባሁኝ። 9 ሰዓት አልኩኝ። እሱም አልተመቸውም ነበር አልገባም። ከዛ እኔ ቤት ከፈትኩኝ። በቃ ሼር አድርጉላቸው ከመጡ ብዬ እኔ ቤት ከፈትኩኝ። እኔ ላይቭ ላይ ሆኜ ሀቡ ጋር ሂጂ፣ ሀቡ ወይ ከሰው ጋር እያወራች ይሆናል ሀቡ ጋር ሂጂ እያሉኝ ነበረ እኔ ልጆቹ። ከዛ አሉና ያው እግዚአብሔር ተገናኙ ሲል ነው ሀቡ እየጠራችሽ ነው ሲሉኝ ዝርግፍ አድርጌ ሮጬ አንቺ ጋር መጣሁኝ። ልክ አበባ ስልክልሽ አስገባሽ። ለዛ እኮ ነው ለዚህ የጠራሽ ይመስሎኛል። እኔ ራሱ አልሰማውም እሱ እና ከሰው ጋር ወሬ የሚበልጥ ነገር የለም። አንዲት እናት እንደዚህ እያለቀሰች የትኛውም ጉዳይ ዛሬ ጠዋት ስነሳ ገብርኤል ዛሬ በቃ እግዚአብሔር ቢፈቅድ እንደው ብታምኑም ባታምኑም ሀቢባ ቤት እንድታስገባኝ እስኪ እያልኩ እየለመንኩት ነበር። ሻማ አብርቼ ምናምን ግን ደስ ይላል መምጣቴ፣ እናንተ ጋር መገናኘቴ። ባይስተካከል እንኳ ችግሬን ሰው አውቆልኝ ምን አይነት ህይወት እንዳሳለፍኩ ሰው እንዲያቅለኝ የምፈልገው ነገር መተንፈስ እፈልግ ነበር። ያው እነዚህ ተነፈስኩ። እናቴ ባልቴት ናት። ደውዬ አውርቻት አላውቅም። ሁሌ ወድ ስለሚብሰኝ አላወራትም። ዝም ብዬ ማን ደህና ነሽ ደህና ነሽ ብዬ ነው ስልክ የምዘጋባት። እንደው ልጄ ባህሪሽ ተቀይሮ አንተኛለች። እኔ ውስጤን ስለሚያመኝ ነው ካለው ኬዝ ይልቅ እናት ሆነች ልጅሽ ስደተኛ ሆኖ እዛ ሲንከራተት ልጅሽ እየራበው እየተሰቃየ ስታይ በአንቺ ሲጨንቅ ስታይ በጣም ይከብዳል። በጣም እዚህ በቃ አላውቅም። በጥቅሉ እግዚአብሔር አንዳንዴ ተመስገን ነው ደግሞ እንኳን ጤና ሆነልኝ እንኳን በህይወት ኖረልኝ። እሺ አሁን ወደ መፍትሄው ስንሄድ ብሎኩን ማንሳት ያለበትን ካምፓኒ ገንዘብን የጠየቀው ወይንስ ምንድን ነው? ቅድም ያሬድን ጠይቄው ካምፓኒው ካንስሉን ለማንሳት ብሎኩን ለማንሳት ምንድን ነው የሚፈልገው? ገንዘብ ነው? እኔ አንድ ነገር ይኸውልሽ በጸባይ መፍታት ነው የምፈልገው። ይሄ ካምፓኒውን መስደብ፣ ግርግር መፍጠር ምናምን የልጅሽን ኬዝ የበለጠ ያበላሸዋል እንጂ ምንም አያደርገው። ብሎክ ያደረገ አካል ነው ብሎክን ማንሳት ነው የሚችለው አይደል? ካለበለዚያ ጉዳዩ ወደ ፍርድ ቤት ይሄድና ይሟዘዛል። አመታት ልጅሽ ያለ ስራ ህግ ወጡ ኢማራት ላይ ሲንከራተት ፍርድ ቤት ለፍርድ ቤት ይቀራል። ብዙ እንደዚህ አይነት ኬዞችን ስለማቅሶ መፍታት ያለብን ምንድን ነው የሚፈልገው? የድርጅቱ ባለቤት ካንስል ያደረገው ብሎክ ያደረገው ብሎኩን ለማንሳት ስንት ጠየቀ ወይም ምን አለ? ኦኬ ለሰዎች ሲያወራ እነዛ የእሱ ጓደኞች የሆኑ ሰዎችን ያወራቸው ከፍዬ ነው ያዘጋሁት። ብር ብሎ በአፉ አልወጣም ብሎኛል፣ ግን ከፍዬ ነው ያዘጋሁትኝ። ገንዘብ እንድንከፍለው ይፈልጋል ነው ያሉኝ እነሱ ማለት ነው። አንዳንዴ በብዙ ነገር ስትወጊ ማመን አትችይም ሰውን። እኔ ደወልኩለት፣ አናገርኩት። ምንድን ነው የምትፈልገው? ለምንድን ነው እንደዚህ የምታንከራትተኝ? እኔ እናንተ አንተዋወቅም። እስከ መፈጠሩ የማላውቀው ሰው ነው። እኔ በጣም አከብርሃለሁ በሰውነት ብቻ እንትረዳኝ ምናምን ይሄ ድለላ ምናምን አይደለም። ለማንም ሰው ክብር አለኝ። ማን ትንሽ ትልቁን አክብሬ ነው የምኖረው እና እላፊ ቃል አልተናገርኩትም። እና ለምንድን ነው የምትፈልገው ነገር? ለምንድን ነው የማታስተካክለት? እኔ ማስተካከል አልችልም። ኦልሬዲ መጀመሪያ ነገሩን አበላሽተሽዋል። ይቅርታ። ለምንድን ነው የሚደውሉብኝ ነው የምለው። ዝግባቸው ጆዋቸው ብሎክ አድርጊያቸው። ማንም ይሁን በኋላ አንድ ብሎክ ታደርጊያቸው እኮ። ከዚህ በላይ ኢምፖርታንት ነገር የለም ማለት ከልጅሽ ህይወት በላይ ሰው ብሎክ አድርጊያቸው እና በኋላ የምትፈልጊያቸው ሰዎች ከሆኑ ትፈቻቸውና ታወሪያቸው። ለጊዜው ግን ብሎክ አድርጊያቸው። አልፈልግም ሀቡዬ። እና ለሱ ምንድን ነው የምትፈልገው? መጀመሪያ ነገሩን አበላሽተሽዋል አለኝ በትዕግስት ሲያወራኝ። እኔ አላበላሸሁትም። አንተ ጋር መጣሁ እርዳኝ አልኩህ። ገንዘብ ጠየቅ፣ 4000 ድርሃም ክፈሉኝ እና አነሳለሁ አለ። ኦቨር ኦፊሶች ጋር ሳንሄድ እኔ እና እሱ እንደተገናኘ ነው እንደነገርኩሽ። አላማ የሚቆጥረውን እሱ አንዴ ማለት ሌበር ኦፊስ ሄደሻል? አዎ ሌበር ኦፊሶች ጋር ተደውሎ እኮ ካንስሌሽን ተቀብለናል። እንዴ ታዲያ ከካንስሌሽን በኋላ እኮ ብሎክ ማድረግ አይቻልም። መጀመሪያ ብሎክ ካልተደረገ እንዴት ካንስሌሽን ከተቀበላችሁ በኋላ መጀመሪያ ብሎክ አድርጎት መጀመሪያ ብሎክ አድርጎት ብሎክ አድርጌዋለሁ ሲለኝ ጥር አድርጌችን አስተካክዬ ልንገርሽ። ብሎክ አድርጌዋለሁ ሲለኝ እኔ ካገኘሁት በኋላ ብሎክ ካደረገው በኋላ ነገሩ ካለቀ በኋላ እና ባለ ካምፓኒ የተገናኘ ነው ብዬሻለሁ። ኮሜንት ላይ እየጻፈ ነበር። ቤት የምትባል ናት ያገናኘችኝ እሱን
እና አናገርኩት። እንዲህ አርጎኝ ደላላዊ ይሄን አርጎኝ ነው። እዚህ ወሬ ማብዛት ነው። ተታ ነው የምልባችሁ። የእሱና የእሱን ባወራችሁ አንደኛ ስላልነበርኩበት ይሄ ነው ብዬ ማውራት አልችልም። የነበርኩበትን ነው ማውራት የምችለው። እና በቃ እሱ ጋር እንዲህ የሆነው ነገር ሆኗል። አሁን እንድትረዳኝ የምፈልገው እንዴት እናስተካክል አልኩት። 4000 ድርሃም ትክፈለኝ ብሎ ለጓደኛው ነገረው። ለእሱ ነገርኩት። 4000 ድርሃም ብለህ አልኩት። አዎ አለኝ። እሺ አስተካክልኝ ብዬ ብሩን አስተላለፍኩ። ከዛ የሚቆጥረውን ቃራማ እኔ ነኝ የምከፍለው፣ አንቺ ነሽ የምትከፍለው አለኝ። ቀጣይ እሱ ኬዙን ከያዘው በኋላ ወርም ያቆየው አለመዘጁ እሱ በፈለገው ሰዓት ሊያስተካክል ቃራማ እኔ ልከፍል። ለምን አንድ ቀን ስታደር 50 ድርሃም ነው የሚከፈለው። ቆጥሮ በፊት አንተ ይሄን ብሩን ከመክፈል በፊት ያለውን ቃራማ 300 ድርሃም እከፍላለሁ። ከዛም በኋላ ያለውን ቃራማ የምትከፍለው አንተ ነህ። ካቆየኸው ካላቆየሁም ባትሬ